ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ የሀሳብ ገጻችን ነው። በሀሳብ ገጻችን እንግዲህ የተለያዩ ሀሳቦችን እያነሳን ውይይት እናደርጋለን። ለዛሬ እንግዲህ ከዶክተር ሰናይት ደረጀ ጋር በወቅታዊ ጉዳዮች ላይ ውይይት ልናደርግ ተገናኝተናል። አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ ለዛሬ ከዶክተር ሰናይት ጋር በተለያዩ ወቅታዊ ጉዳዮች ላይ ቆይታ እናደርጋለን። በተለይም ደግሞ ከኤችአር 937 ጋር ከቴምፖራሪ ፕሮቴክሽን ስታተስ ጋር ተያይዞ እንዲሁም ደግሞ ከኢትዮጵያ በተለይ ከአማራ ወቅታዊ ፖለቲካ ጋር ምን ያገናኘዋል የሚለውን ነገር አንስተን ውይይት እናደርጋለን። ዶክተር ሰናይት ስለተገናኘን በድጋሚ አመሰግናለሁ። ቴንኪዩ ሚያዚ፣ እኔም በጣም አመሰግናለሁ። ቴንኪዩ ፎር ሃቪንግ ሚ። መልካም እንግዲህ ቅድም በመግቢያ ላይ ለማንሳት እየሞከርኩ ነበር። ከዚህ ከኤችአር 937 ሪዞሉሽን ጋር ተያይዞ ብዙ ሀሳቦች ይሰጣሉ። አንዳንዶች ተራ አድርገው ሊያልፉት የሚፈልጉ ሰዎችን አይቻለሁ በብዙ መልኩ ኮሜንት ሲያደርጉ፣ ሌሎች ደግሞ ነገሩ ብዙም ትኩረት እንዳላገኘና በዚህ ጉዳይ ላይ ግን ውይይቶች መደረግ ያስፈልጋሉ። ምን ማለት ነው የሚለው ነገር ደግሞ ክሊርሊ በደንብ መታየት አለበት። ብዙ የተለፋበትና ይሄ ነገር ደግሞ አጀንዳ ሆኖ በኮንግረስ ደረጃ እንዲመጣ ደግሞ ብዙ ስራ የሰሩ ሰዎችም ስላሉ እና ምን ማለት ነው የሚለውን ደግሞ ክሪቲካሊ ማየት ስለሚያስፈልግም ጭምር ከዛ ጋር ደግሞ ያው የአሜሪካ ፖለቲካ ጋር ስለሆነ የተያያዘው በተለይ እኛንም ጨምሮ አጀንዳ የሆነ የመጣው የዚህ የቴምፖራሪ ፕሮቴክሽን ስታተስ ከኢትዮጵያ ለኢትዮጵያ ተሰጥቶ ከነበረው ጋር ተያይዞ እና መነሳቱ እንደ ትልቅ አጀንዳ ተደርጎ እየተነሳ ነው ያለው እና መጀመሪያ እንደው ወደ ዝርዝር ሀሳቦች ከመሄዳችን በፊት ሁለቱ ላይ ያለሽን ሪፍሌክሽን ስማና ከዛ ከኢትዮጵያ ፖለቲካ ጋር አብረን አያይዘን እናነሳዋለን። እኔም ሀሳቤን እሰጥበታለሁ። እሺ፣ ቴንኪዩ ማያዚ። ዝርዝርና ሰመሪ ብዙ አልችልበትም። በአጭሩ ስጠየቅ ሙሉን ነው ወደ ዝርዝር የሚሄደው። በጣም አሪፍ ነው። ቴንኪዩ። ሁለቱም በጣም በጣም ኢምፖርታንት ነገር ነው ያነሳሽው እና ደግሞ በጣም ዳይሬክትሊ ከዚህ ካለውም የኛ ማህበረሰብ ዳያስፖራ ከኢትዮጵያም ጋር ላይ በጣም የሚገናኝ ነው። የቴምፖራሪ ፕሮቴክቲቭ ስታተሱን የቲፒኤሱን ጉዳይ እንደገና ደግሞ የሃውስ ሪዞሉሽን 937 ጉዳይ ማለት ነው። ከቴምፖራሪ ፕሮቴክሽን ስታተሱን ጀምር ቲፒኤስ ያው በዛ ወደዛ ሜዳችን የሪዞሉሽኑ ጉዳይ ዋናውና ትልቁ አጀንዳ ስለሆነ እሱ ላይ ሞር ታይም ብንሰጠው ደስ ይለኛል። ግን በአጭሩ ያው ቴምፖራሪ ፕሮቴክሽን ስታተስ ከአሳይለም ሰው ከጦርነት ረሃብ፣ በተለይ ቶርቸር እንዲህ አይነት ታይራኒካል የሆኑ ሀገሮችን ጥለው ሲሄዱ ሲመጡ አሳይለም የሚጠይቁ ሰዎችን ሃንድል የሚያደርጉበት ሁሉም ሀገር የራሱ ፕሮሰስ አለው። አሜሪካም የራሱ ያ ፕሮሰስ አለው። አሳይለም ሲከሮችን ሃንድል የምታደርግበት ማለት ነው። ቴምፖራሪ ፕሮቴክቲቭ ስታተስ ግን ኤክስትሪም ሲቹዌሽን ሲሆን ናት ኢቭን ያንን ፕሮሰስ ሁሉ ሳያደርግ የዛ አገር ናሽናል አሜሪካ መሬት ላይ ከተገኘ አውቶማቲካሊ ፕሮቴክትድ ይሆናል ማለት ነው። ሶ ቲፒኤስ ለአንድ ሀገር የሚሰጠው ኤክስትሪም ሲቹዌሽን ሆኗል ማለት ነው እዛ ሀገር ላይ። ሶ ያ ሰው ሄዶ አሳይለም እንኳን እስኪጠይቅ አይጠበቅበትም። ጀስት ቢኮዝ የዛ አገር ናሽናል መሆኑን ማሳየት ከቻለ ኦልሬዲ ፕሮቴክትድ ይሆናል ማለት ነው። አሜሪካ አፍሪካ ውስጥ ያላት አገሮች ቲፒኤስ የነበራቸው ሀገሮች በ2025 ኢትዮጵያ፣ ሱዳን፣ ሳውት ሱዳን፣ ሶማሊያ እና ካሜሩን ነበሩ። የካሜሩን ተቋርጧል በ2025። የሳውት ሱዳን ኖቬምበር 2025 ተቋርጧል። ሶማሊያ እስከ ማርች 2026 ኤክስቴንድድ ሆኗል። ስለዚህ የኢትዮጵያና የሱዳን ነበር የቀረው ማለት ነው። ይሄ ኦልሬዲ ኢንዲኬት የሚያደርገው ምንድን ነው? ኦልሬዲ ቢካዝ ኦፍ የኢሚግሬሽን ላይ ታፍ የሆነ ፖሊሲ የትራምፕ አድሚኒስትሬሽን ስላለው የተለያዩ ኤቪደንሶችን ፈልጎ፣ ምክንያቱም ዝም ብሎ እንደዚሁ እዚህ ሀገር ዲሞክራሲ ያለበት ሀገር ነው እንደምናውቀው፣ አድሚኒስትሬሽኑ ስለፈለገ ብቻ ዝም ብሎ ካንስል አያደርግም። ኤጀንሲዎቹ ካንስል መደረግ እንደሚፈልጉ ሲነገራቸው ያ ማለት ስቴት ዲፓርትመንት፣ ሲአይኤ፣ ሌሎች ናሽናል ሴኩሪቲ ኤጀንሲ እዛ ቲፒኤስ ያስፈልገዋል የተባለበት ሀገር ላይ መረጃ ይሰበስባሉ።
ኢንቴንሽናቸው ማቆም እስከሆነ ድረስ ለማቆም የሚያስፈልግ ግብአት ሲያገኙ ወይም የተሻለ ስታተስ እንዳላቸው ሲያውቁ ያቆሙታል ማለት ነው። ምክንያቱም ፖሊሲውን ለማቆም ነው። እንዳይሹ አሁን ሱዳንና ኢትዮጵያ ብቻ ነበሩ። አሁን የኢትዮጵያ ቆመ ማለት ነው። ዲሴምበር 12 2025 ላይ አሁን ሱዳን ብቻ ነው አክቲቭ ቲፒኤስ ያላት ማለት ነው። ሶ ይሄ ማለት ምን ማለት ነው? ኦልሬዲ ኢንቴንሽኑ ለማቆም ሆኖ ግን ቫሊድ የሆነ ዝም ብለሽ በቀላሉ የምትሰጪው ነገር አይደለም። ቲፒኤስ ቫሊድ የሆነ ሪዝን ኤክሴኪቲቭ ቲሙ ለሌጅስሌቲቭ ብራንች የሚነግርበት በኋላም ደግሞ አክሽኑን ጀስቲፋይ የሚያደርግበት ይፈልጋል ማለት ነው። ሶ ምን ተገኘ እንግዲህ አሁን ቴምፖራሪ ፕሮቴክሽን ስታተስ ለመስጠት 3 ነው ክራይቴሪያው ለስቴት ዲፓርትመንት። ወይ ናቹራል ዲዛስተር ኃይለኛ ናቹራል ዲዛስተር መኖር አለበት፣ ወይ ኤፒደሚክስ መኖር አለበት፣ ወይም ደግሞ አርምድ ስትራግል ወይም ጦርነት። ስለዚህ ወይ ወረርሽኝ ወይ አስከፊ የተፈጥሮ አደጋ ወይም ደግሞ አስከፊ ጦርነት። እንግዲህ የመጀመሪያው ጊዜ በኢትዮጵያ ውስጥ ለመጀመሪያ ጊዜ በታሪኳ በኢትዮ ኤርትራ ጦርነት በይ፣ በደርግ ጊዜ የነበረው ጦርነት በይ፣ ኢቨን የሰሜኑ ጦርነት ብዙ ጊዜ ሜንስትሪም ሚዲያው የትግራይ ጦርነት የሚለው ግን በትግራይ በአማርና በአፋር የተደረገው ጦርነት ጊዜ ሁሉ ቲፒኤስ ተሰጥቶ አያውቅም። ኢትዮጵያ ውስጥ ለመጀመሪያ ጊዜ ቲፒኤስ የተሰጠው ዲሴምበር 12 2022 ላይ ነው። ከፕሪቶሪያ አግሪመንትን በኋላ መቼ? በአማራ ላይ ጦርነት ሲጀመር። ይሄ የሚያሳየው ሰብስበው አምጥተው እዚህ አሰስ ተደርጎ ቤዝድ ኦን ዳት ኢንፎርሜሽን ነው ቲፒኤስ የሚሰጠው የአማራው ጦርነት ምን ያህል አስከፊ እንደሆነ። በጣም በእርግጠኝነት በሰርቲኒቲ ቲፒኤስ ኢትዮጵያ ላይ የተሰጠው በአማራው ጦርነት መሆኑን እናውቃለን ማለት ነው። መቼ ነው የቆመው? ዲሴምበር 12 2025 ሶሪ ዲሴምበር 12 2025። መቼ ነው ስቴት ሴክሬታሪ ማርኮ ሩቢዮ ለአብይ የደወለው? ዲሴምበር 4 2025። ሶ ኦልሬዲ 2025 ላይ ቴምፖራሪ ፕሮቴክሽን ስታተስ ማለት እንግዲህ እንደምናውቀው ቴምፖራሪ ነው፣ ሁሌ አሰስ እየተደረገ ነው የሚሰጠው። ዲሴምበር 4 2025 ምንድን ነው ሌላ ሀፕን ያደረገው ነገር? ኤዩና ኢጋድ ኢንዶርስ ያደረጉት የተወሰኑ ሰዎችን ብቻ እንግዲህ እስከምናውቀው አፋህድ ኦፊሻሊ እኔም ሙሉ በሙሉ እንደ ድርጅት አልተደራደርኩም ብሏል። ኦፊሻሊ ለማለት ፈልጌ ነው። ከዛ በፊት የነበሩ ፕሮሰሶችን እናውቃለን። ሊደሮች ሄደው ከኢጋድ ጋር ንግግር እንዳደረጉ፣ እዛ ንግግር ላይ የኢዩና የዩኤስ ኦብዘርቨሮች እንደነበሩ ይሄን ሁሉ እናውቃለን። እና ግን ኤዩ ሪትራክት አላደረገም። ኢጋድ ሁለቱም ማንዴት ያላቸው ኦርጋናይዜሽኖች ናቸው አፍሪካ ላይ። ኢጋድም ኤዩም ኦፊሻል ስቴትመንቱም እስካሁን ሪትራክት አላደረገም፣ ኢቨን ኢፍ ኦፊሻሊ ደብዳቤ ከኤፍፒኦ ተሰጥቶም ቢሆን። ስለዚህ ዴይ ፒስ አግሪመንት በኤፍፒኦ እና በአማራ ናሽናል ሪጅናል ስቴት ኦን ቢሃፍ ኦፍ የኢትዮጵያ ፌዴራል ሪፐብሊክ ተደርጓል የሚለው ኒውስ ሲወጣ ምንድን የመጣው የሪጅናል ፒስ ኤንድ ስቴቢሊቲ ዲስከስ ለማድረግ ብሎ ማርኮ ሩቢዮ ለአብይ ደወለለት ማለት ነው። ሶ ምን እዚህ ላይ መደምደም እንችላለን ማለት ነው። ቲፒኤስ ለማቋረጥ ኦልሬዲ ናሽናል ፖሊሲያቸው የአድሚኒስትሬሽኑ ፖሊሲ ቲፒኤሶችን ለማቋረጥ ይፈልጋል። ኢሚግሬሽን ላይ ታፍ ፖሊሲ ነው ያለው። አት ዘ ሴም ታይም የኢትዮጵያ ቲፒኤስ የተሰጠው የአማራው ጦርነት በጣም አስከፊ በመሆኑ ነው። እንዳልኩሽ ፕሪቶሪያ አግሪመንት ከተፈረመ ከ1 ወር በኋላ ዲሴምበር ላይ ነው የተሰጠው። ኦልሬዲ ኤፕሪል ላይ ጦርነቱ ሊግም ማለት ነው። ከዛ በፊት ግን ኦልሬዲ ወለጋ መተከል ያ ሁሉ ሪፖርቶች ይገቡ የነበረው አማራ ላይ ያለው ታርጌቲንግ አሳስቧቸው ነው ይሄ ቲፒኤሱ ለኢትዮጵያ የተሰጠው። ለዛ ሪፍሌክሽን ወደኋላ የምናየው ምንድን ነው? በኋላ እንመጣበታለን። የሃውስ ሪዞሉሽን 937 ኮንቴንት ብናይ እንደዚህ አይነት ኮንቴንት ያለው ጄኖሳይድን የሚጠቅስ ማለት ነው። እንደዚህ አይነት ኮንቴንት ያለው ሪዞሉሽን ዋር ክራይም፣ ሪሊጂየስ ታርጌቲንግ፣ ጦርነት እንዳለ ይሄ ሁሉ በአንድ ላይ አለ የተባለ ሪስፖንሲቢሊቲ ቱ ፕሮቴክትን ትሪገር ሊያደርግ የሚችል ሪዞሉሽን እንደዚህ አይነት ጠንካራ ሪዞሉሽን ፕሮፖዝ ተደርጎ አያውቅም። ለዛውም ጀስት ገና በአንድ ምንድን ነው ሪፕሬዘንታቲቭ ማለት ነው ገና እሱን ኢንዶርስ የሚያደርጉ ሪፕሬዘንታቲቮች ስራ እየተሰራ ነው። ስለዚህ ዊ ኖ ዳት ቲፒኤሱ የመጣው ኦልሬዲ በአርምድ ስትራግሉ በአማራ ፋኖ አርምድ ስትራግል መሆኑን እና ራፓፕ ለማድረግ ኦልዶ ይሄን ማድረግ ይፈልግ የነበረ ቢሆንም መንግስት ኤፍፒኦ ወይም አፋህድ ወይም ደግሞ የአፋህድ ፋክሽን ነን ብለው የገቡ ከፍተኛ የሆነ የታሪክ ኃላፊነት አለባቸው። ምክንያቱም ጌቭ ያንን ሰበብ ይሄ በቲፒኤስ የሚያቆም ነገር አይደለም። በነገራችን ላይ ሬዚስተንሱ በጣም ጠንካራ ባይሆንና ትግሉን የማያውቅ ሰው ባይኖርና ሪዞሉሽኑ በዚህ በኩል ባይመጣ ኖሮ ኔክስት ስቴፕ ውል ቢ ምንድን ነው? ባይደን ያወጀው ሳንክሽን ነበር አይደለ? አጌንስት አብይ ቢኮዝ ዋር ክራይም ስለሚፈጥር ጦር መሳሪያ እንዳይገዛ
ይሄ ኤክሴኪዩቲቭ ኦርደሩ 14046 ሴፕቴምበር 21 ላይ ያወጀው ትራምፕ እንደገና ኤክስቴንድ አድርጎት ነበረ፣ ምክንያቱም ጦርነቱ አማራ ክልል ላይ ስለቀጠለ። ይሄ ፌክ ፒስ አግሪመንት መሆኑ እየተጋለጠ ባይመጣ ሰው ሁሉ ባይጮህ ኔክስት ስቴፕ ያ ሳንክሽን እስከ ማንሳት የሚሄድ እድል ነበረው። ግን እኔ ምኮራው በሬዚስተንሱ ምኮራው የህልውና ትግል በመሆኑ ቀጥ ብሎ ያለማቋረጥ አድቮካሲ በመስራት ይሄ ፒስ አግሪመንት የተባለ ነገር ትክክል እንዳልሆነ ፌክ አግሪመንት እንደሆነ ለማሳየት ይችላል። ስለዚህ ራፓፕ ላደርግልሽ የምፈልገው ቲፒኤሱን የማንሳት የራሳቸው ፍላጎት ቢኖራቸውም አንፎርቹኔት የሆነ ኦፊሻል የሆነ ኢንዶርስመንት ጀስቲፊኬሽን ለመስጠት ምክንያት የሆነው ግን እዚህ ጋር ኤዩ ኢንዶርስ ያደረገው ኢንጂነርድ የሆነ ፌክ ፒስ ፕሮሰስ ነው። ለዛ ደግሞ እዚህ ላይ ብቻ አይቀርም ኢፌክቱ፣ ኢምፓክቱ ሪፕል ኢፌክት ስላለው ለወደፊት የሚደረጉ ሬዚስት ለማድረግ ሬዥሙን ለማጋለጥ አማራ ጀኖሳይድን ኤክስፖዝ ለማድረግ የሚደረጉ ነገሮች ሁሉ አፌክትድ እንዳይሆኑ ለወደፊቱ ይሄ ፒውር ኮር ሬዚስተንስ የሚባለው ሃስ ቱ ቢ ኬርፉል አይደንቲፋይ ላለማድረግ ክሊርሊ ይሄ አምቢጉቲ እስከሚጠራ ድረስ ክሊርሊ ይሄንን ኦፊሻሊ ቃል የሰጡ ድርጅቶች ሪትራክት እስከሚያደርጉ ድረስ ሌሎች አገሮች ሎቢ የምናደርጋቸው ይህንን ክራይም ኤክስፖዝ እንዲያደርጉልን የምናደርጋቸው አገሮች ከዚህ ፋክሽን ጋር አሶሲየት እንዳያደርጉን ክሊርሊ ይሄም ራሱ ፋክሽን ማለት ነው የለሁበትም ያለው የአፋሕድ አሁን እዚህ ጉዳይ ላይ የለሁበትም ያለው ለህልውና ትግሉ ሲል ራሱን አክስሞ ትክክለኛውን ሌላውን ከዚህ ከፒስ ከፌኩ ፒስ ድርድር ጋር ምንም አይነት ስሙ ካልተነሳው ትግል ጋር ኢንዲቪጁዋሊ መቀላቀል አለበት ለህልውና ትግሉ ሲባል ቢኮዝ ዲስ ኢዝ ናት አባውት ብራንድ ወይ ድርጅት ስም ዲስ ኢዝ አባውት ሜኪንግ ሹር ትግሉ ግሬ ኤሪያ ውስጥ እንዳይገባ ማለት ነው። ቴንክ ዩ በጣም አመሰግናለሁ። እንዳልሹ ሰኒ በብዙ መልኩ ይሄንን የቲፒኤስን ጉዳይ ማንሳት ያስፈለገው አንደኛ እንደው ቲፒኤስ የሚለው 5000 ሰዎች ናቸው በኢትዮጵያ እንግዲህ በኢትዮጵያውያን ግራንት ተደርጓል የሚባለው እና የነዛ የስፔሲፊክ 5000 ሰዎች ጉዳይ ሳይሆን አጠቃላይ ፖለቲካል ኢምፕሊኬሽኑ ፖለቲካዊ ምንድነው እይታው መታየትና መገለጽ ስላለበት ነው እንጂ እንደ አብይ አህመድ ካድሬዎች ማለት የሚያስቦርቅ ለነሱ አይነት መልስ የሚሰጣለም እንደው እዚህ ጋር አንስቼው ማለፍም ስለምፈልግ በጣም በብዙ መልኩ ከቲፒኤስ ጋር ተያይዞ ፎቶዬም ስሜም በጣም በየቦታው ይገለጻል። የኔና ሌሎች እንደዚህ እዚህ ሀገር ያለን በስደት ያለን ፖለቲከኞችና ጋዜጠኞች ጋር ተያይዞ በጣም ቪዲዮዎች ይሰራሉ ሻንጣችንን ይዘን ወደ ኢትዮጵያ ስንመለስ ምናምንና እኔ ኖርማሊ ነው አይቺው ቀልድ አድርጌ ማለፍው ነበርና አንድ ወዳጅ ደወለልኝና ማንሳትም ስለምፈልግ ነውና ቪዲዮውን መጀመሪያ ላከልኝና እኔ ያው እንድስቅ ነው የላከው ብዬ ስቄ ዝም ብዬ አለፍኩት። ከዛ ደወለልኝና አሁን እኮ ያልገባሽ ነገር አለ አለኝ። ምንድነው ስለው ብልጽግና 12 ሚሊዮን ደጋፊዎች አባላት አሉኝ ይላል አለ። እሺ አልኩትና ምናልባት 6 ሚሊዮኑ እንደው በጣም አሳንሽው ግማሹ የብልጽግና ደጋፊ ካለ 6 ሚሊዮን ካለ በእርግጠኝነት ብልጽግናን የሚደግፈው ምን አይነት የጭንቅላት ሌቭል ላይ ያለ እንደሆነ መረዳት ትችያለሽ አለኝና ስለው ይሄ ነገር ኤአይ አለመሆኑን የተሰራው በኤአይ አለመሆኑን መረዳት አይችሉም እና የእውነት በቃ መንግስታችን አመጣቸው ብሎ በቃ በጉጉት እየጠበቀ ነው እናንተ ተይዛችሁ ስትመጡና በጣም ላይረዱት ይችላሉ አለኝና ኦኬ እውነት እኮ ነው እና በጣም አሳቀኝ። እንደገና ግን ደጋፊዎቹ ወይም ካድሬዎቹ ብቻ አይደሉም ይሄን የማይረዱት ነው ያልኩት። ራሱ አብይ አህመድ በቃ ቲፒኤስ ተነሳ ኢትዮጵያ ያለው አሜሪካ ያለው ቁጭ ብሎ እኔን የሚተቸኝ ወይም ደግሞ አሜሪካ ላይ ሆኖ በቃ በየጊዜው ከስር እያጋለጠኝ ያለው በሙሉ ተለቃቅሞ ይመጣልኛል ብሎ ራሱ አብይ አህመድ በጉጉት ይጠብቅ ይሆናል ብዬ ነው ያሰብኩት ነው የምልሽ ቲፒኤስ መነሳት ማለት ምን ማለት ነው? ስታተስ ምንድነው? ስታተስ እንዴት ይቀየራል? ስታተስ እንዴት ግራንት ይደረጋል? እንዲህ አይነት ነገሮችን የመረዳት አቅማቸው በጣም ቢሎ ሚዲየም አይኪው ሌቭል ስለሆነ እነዚህ ሰዎች የእውነት ይረዱታል ብዬ ማልረዳም። ፖለቲካል ዳይናሚክሱን ኢንተርናሽናሉን የሚረዱት አይመስለኝም። ትላንትና ያየው ነበረ በጣም ብዙ ዜናዎችን አንቺ ማስተውለሻቸው ሊሆን ይችላል። የህንዱ ጠቅላይ ሚኒስትር ኢትዮጵያ ነው ያለውና ኢትዮጵያን ያስጎበኘ ነው። ትልቅ ድግስ ላይ ነው ያለው አብይ አህመድ።
የሆነ ሁሉ ጊዜ ከመበሻሸቅ ላይ ጊዜውን ስለሚያባክን እያሰበ የሚሰራው የታባታቸው አናደድኳቸው ይሄንን ሰርቼ እንዴት አድርጌ ባሳየዋቸው ያለ ነው። ምክንያቱም አይጠግብም። በኢትዮጵያ ህዝብ ገንዘብ፣ በኢትዮጵያ ህዝብ ደም፣ በኢትዮጵያ ህዝብ እንባ፣ በኢትዮጵያ ህዝብ ላብ ላይ ቤተመንግስት እንደሚገነባ እናውቃለን። ብዙዎች እያለቀሱ ቤታቸው ተፈናቅለው በቃ ማለት በሚያሳዝን ሁኔታ ውስጥ ዛሬ ዘርዝረን የማንገልጸው ገንዘቡ ቦታው በብዙዎች እንባ በብዙ ድሃዎች ደምና ላብ ላይ የሚሰራ ነገር ነው። ያንን ደግሞ ሊያሳየን እድሉን ስላላገኘ እንዲህ አይነት አካላት ሲመጡ የሚያደርገው ሾአፕ አይበቃውም። በቲቪ በፌስቡክ ማለት ሰው አሳይቶ ራሱ አይረካም፣ ራሱ እየመጣ ነው የሚያሳየው። እና ይሄ ሰውዬ የህንዱን ጠቅላይ ሚኒስትር ሲያስጎበኝ እኔ በጣም ነው ያዘንኩትና ያፈርኩት። በቃ የዜናዎቹን አንግሎች እያየው የህንዱ ትልቁ ሚዲያ ጠቅላይ ሚኒስትሩ እየነዱ መቀበላቸውን ራሱ እየነዳ ፓርክ ማስጎብኘቱን በጣም አደነቀ ብለው ዜና የሚሰሩ ሰዎች አሉ። እና የአብይ አህመድ ካድሬዎች አብይ አህመድ ብቻ የሚባል ጠቅላይ ሚኒስትር ብቻ መኪና መንዳት የሚችል፣ ዓለም ላይ ያሉ ጠቅላይ ሚኒስትሮች መኪና መንዳት ስለማይችሉ በሹፌር የሚጠቀሙ ሁሉ ነው የሚመስላቸው። አብይ አህመድ በሱ አነዳድ በጣም የምንደነቅ ነው የሚመስለው። እኛ ብቻ ሳንሆን ዓለም በቃ በጣም አብይ እኮ መኪና መንዳት ይችላል ብሎ የሚገርም ነው የሚመስላቸው። እና እንዲህ አይነት ዜናዎችን ስታይ፣ እንዲህ አይነት አንግሎችን ስታይ የቴምፖራሪ ፕሮቴክሽን ጉዳይማ በጣም ኮምፕሊኬትድ ነው። በቃ በዚህ አይነት የወረደ አይኪው የሚመራ ያንን ደግሞ ለማጨብጨብ ለማደነስ ደግሞ የተሰበሰቡ በጣም በቃ እርስ በርሳቸው እንዴት ደደብ በመሆን እንዴት አገልጋይ በመሆን ለአብይ አህመድ እውነቴን ነው የምልሽ እንዴት ደደብ መሆን እንደሚቻል ነው ፕሩፍ የሚያደርጉለት በየቀኑ። እኔ በጣም ይገርመኛል። ማለት ዓለም በዚህ እንዴት ይገረማል ብሎ ያስባሉ? ዓለም ሁሉ ሞኝ ነው? ዓለም ሁሉ በቴሌቪዥን የሚታየውን ነገር ብቻ ነው የሚያየው? በጦርነት የሚሰቃየውን በአደባባይ እየወጣ ያለውን ጅምላ ጭፍጨፋ ማለት እዚህ እኮ የሃውስ ኦፍ ሪፕሬዘንታቲቭ አካል ምንድን ነው ስለ ጄኖሳይድ እየጻፈበት እንደሆነ አያይም። በቃ አሜሪካኖች ይሄን አያዩም። ዓለም ላይ ያሉ ዲፕሎማቶች ይሄን አያዩም። ኢንስቴድ ኦፍ ዛት አብይ አህመድ የሚያሳየውን ፎቶ ነው የሚያዩት። ኢንስቴድ ኦፍ ዛት የአብይ አህመድ ካድሬዎች የሚጽፉትን ዜና ነው የሚያነቡት ብለው እዛ ላይ ተጠምደው ስታያቸው ኦኬ ቲፒኤሱንማ በቃ ተነስቶ እነ መዓዛ ሲታሰሩ በቃ በጣም በህልማቸው ሁሉ ቁጭ ብሎ ነው የሚያዩት። እና ስለ ቲፒኤስ ካነሳን አይቀር የትራምፕ አስተዳደር በኢሚግራንት ላይ ያለውን ፖሊሲ እያየን ነው። እና አንዱ የፖሊሲ ኢትዮጵያ ብቻ ናት ወይ ተርሚኔት የተደረገው የኢትዮጵያ ብቻ ነው ወይ ብለሽ ስንት ሀገሮች ናቸው? ቢያንስ ከ10 በላይ ሀገሮች አሁን ባለው ትራምፕ ከአስተዳደር ከመጣ በኋላ ወቅቱ ሪኒው ነው የሚደረገው። እንዳልሽው ቅድም ስትናገሪ ደግሞ ጊዜያዊ ነው። ጊዜያዊ የሚባለው ምንድነው? ጊዜያዊ ከለላ ከምን ከጊዜያዊ አደጋ በጦርነት ምክንያት መኖር የማይችሉ ሀገራቸው ላይ በሌሎች ተፈጥሯዊ አደጋዎችም ሊሆን ይችላል፣ ወይም ደግሞ ሰው ሰራሽ አደጋዎችም ሊሆን ይችላል። ስለዚህ በየጊዜው ከተሻሻለ ተብሎ ከታሰበ ምን ይደረጋል? እንዳይታደስ ይደረጋል። ወቅቱ ስለደረሰ ስላለቀ ሪኒውድ ይደረጋል አይደረግም ነው ወይ? እነ አፍጋኒስታን፣ እነ ካሜሮን፣ እነ ኔፓል፣ እነ ሃይቲ፣ እነ ማይናማር እነዚህ ሁሉ አሁን ተነስተዋል። ስለተነሳም ደግሞ ያልቀጠለ ለምሳሌ የማይናማር መነሳት የለበትም ተብሎ ወደ ፍርድ ቤት ላይ የተቀመጠ ጉዳይ ነው። ስለዚህ ከአድሚኒስትሬሽን ጋር የተያያዘ ከፖለቲካል ሴናሪዮ ጋር የተያያዘ ብዙ ነገሮች የሚጠኑበት እንጂ እንደው በዘፈቀደ ቲፒኤስ ተነሳ በሉ ተጠራርጋችሁ ውጡ ተጠራርጋችሁ ግቡ የሚባል እና የሀገሪቱ እውነት ለመናገር አሳፋሪ አይደለም ወይ? እውነት እንደ መንግስት አሁን የአሜሪካ ፖሊሲ እንዴት ነው ምናምን በኋላ ላይ የምንመጣበት ነው። ግን እንደ ሀገር ስታስቢው አንድ ሰው ጽፎ አይቼ ነበረ ማለት በቃ ሊመጡልን ነው ልናስራቸውና ልንገላቸው ነው ብሎ አንድ የመንግስት ደጋፊ የሆነ ሰው ወይም የመንግስት ካድሬ ነኝ የሚል ሰው ሶሻል ሚዲያው ላይ ፖስት ሲያደርግ ምንድነው ኢምፕሊኬሽኑ? ኦኬ አሁንም እነዚህ ሰዎች እኮ ቢሄዱ ይታሰራሉ ማለት ነው። ኢምፕሊኬሽኑ ይሄ ነው። ኦኬ አሁንም እነዚህ ሰዎች ቢመጡ መንግስት ምን አይነት አቀባበል ሊያደርግላቸው እንደተዘጋጀ መንግስታቸው እነሱ የሚያመልኩት መንግስት እነሱ ሆዳቸውን የሚሞሉለት መንግስት
ምን አይነት መንግስት እንደሆነ ለዓለም አሳልፈው በአደባባይ እየሰጡት ነው። ኤግዛክትሊ ሲቹዌሽኑ እንደተስተካከለ ሳይሆን እንደውም የበለጠ ታይራኒው እንደቀጠለ ነው የሚያሳየው። ሌላ በጣም ኢምፖርታንት ነገር ቲፒኤስ እኮ ማለት ኤክስትሪም ከአሳይለም ሲኪንግ ሲስተሙ እኮ የተለየ ነው። ቲፒኤስ ኖረም አልኖረም እኮ ከየትኛውም ሀገር ከጠቅላላ ከሁሉም ሀገራት አሳይለም መጠየቅ ይቻላል። ናት ኦንሊ ላይክ በጣም ዲቨሎፕድ የሆነ ምንም ጦርነት የሌለበት ሀገር በተለያዩ በሪሊጂየስ ቪዎች ምናምን አሜሪካ የሚመጡ አሉ። ኢቨን ከኢስተርን ዩሮፕ ምናምን ምንም ጦርነት ባይኖር ኤፒደሚክ ባይኖር ምናምን አሳይለም ሲስተም አለ። ይሄ ቲፒኤስ ውስጥ እንደውም መጠየቅ ያለብን በታሪኳ ውስጥ አሜሪካ ቲፒኤስ ስታጠቅም ለመጀመሪያ ጊዜ በአማራው ጦርነት ጊዜ ነው፣ ከአማራው ጄኖሳይድ ጋር። ይሄ የሚያሳየው ቲፒኤስ ለመጀመሪያ ጊዜ ለኢትዮጵያ መሰጠቱ በዛ ጊዜ በአማራው ላይ የተከፈተው ጦርነት ምን ያህል አስከፊ እንደሆነ እኮ ነው የሚያሳየው፣ ምን ያህል አስከፊ እንደሆነ። እንደዛም ሆኖ ቅድም እንዳልሽው አሁን የሚኒማር ኬዝ ሄዶ እንትን ድረስ ምንድን ነው እዚህ ሌጅስሌተሮቹ ይሄ መሆን የለበትም ብለው ሲጠይቁ፣ ምክንያቱም እዚህ ባላንስ ኦፍ ፓወር አለ አይደለ? ሀውሶቹ ይጠይቃሉ፣ እያንዳንዱ ስራ አስፈጻሚው ብራንች ለሚያደርገው ነገር ከሁለቱ ካለፈ ሱፕሪም ኮርቱ ይጠይቃል። ስለዚህ ቅድም ያልኩሽ በቀላሉ አናየውም በነ ማስረሻ ሰጤ ተሳቦ ግን ጠቅላላ በኤፍፒኦ በኩል ተደረገ የተባለው ማለት ከዳ በተባለው ፋክሽን የሚሆን እሱ ነገሮች እስከሚጠሩ ግን በቀላሉ አናየውም። መመልሽ ሳም ካይንድ ኦፍ ጀስቲፊኬሽን ይፈልጋሉ። ገባሽ? ይሄ ነገር በኋላ ተጣርቶ እኮ የቲፒኤስን ኬዝ እኮ ማድረግ ይቻላል። አሚን ፑሽ ማድረግ ይቻላል። አሳይለሙንም ከመጠየቁ በፊት ያን ያህል አስከፊ ስለሆነ ኢሚዲየትሊ ፕሮቴክሽን ይሰጣቸው ማለት ነው ቲፒኤስ። ሌላ ምንም አይደለም እንጂ እዚህ የደረሰ ሰው አሳይለም መጠየቅ አይችልም ማለት አይደለም ቲፒኤስ ከሌለ። በዛ ሌቭል አስከፊ የሆነን ነገር ሳይፈታ በፊት ተፈቷል ብሎ የውሸት ሰላም ኢንጂነር ለማድረግ መሞከር ኢትስ ዴድሊ ነው። እኛ ጥያቄያችን ኢትስ ኖት ማተር ኦፍ ቲፒኤስ። ቲፒኤስ ምናምን አሜሪካ ውስጥ ቀጥታ ከኢትዮጵያ የሚመጣ ሰው በጣም ትንሽ ነው። በአቋርጦ ከመጣ ወይ በሜክሲኮ ወይ በምናምን ነው። ኢፍ ኢት ካምስ ቱ ዘ ወርስት ላስት የተገኘበት ቦታ ነው እኮ ዲፖርት የሚደረገው እኮ። ትልቁ ችግር አሁን እዚህ ላለው አይደለም። እዚህ ያለውማ ህይወቱን ይዞ አትርፎ ወጥቷል። ትልቁ ችግር ሰዎች የሚያዩት እንደ አንቺ እንደ ትንግርቱ እንዲህ ፊት ለፊት የሚያዩትን ኬዛችሁ እኮ እናንተ ይታወቃል። የአሜሪካ መንግስት እኮ በምን ውስጥ እንዳለፋችሁ ያውቃል እኮ፣ ምን ያህል ትሬተንድ እንደሆናችሁ ያውቃል። ሰው ማያውቀው እኛ በጂፒኢ ሰፖርት ዶክመንት፣ በነገራችን ላይ ስለ ጂፒኢ ልነግርሽ የምወደው ነገር ይሄ የድሮ የፖለቲካ ድርጅቶች እንደሚያደርጉት ዝም ብሎ በዘመድ ምናምን ስትሪክትሊ እኛ ሰፖርት አንጽፍም። ለሬፊጂ ስታተስ ሰፖርት የምንጽፈው ወይም ዳይሬክትሊ ከጀኖሳይዱ ጋር ከታርጌቲንግ ጋር ዳይሬክትሊ መረጃ ከነበሩ አትሮሲቲዎች ጋር አገናኝተን መረጃ ይዘን ከራሱ ከዚህ ኮርት በባሰ አጣርተን ነው የምንጽፈው። እና እስከ ዛሬ ድረስ ዋን ኦፍ ሲሪየስሊ የሚወሰዱ ኤቪደንሶች ናቸው። ጂፒ ለእንትን ስንጽፍ ለአሳይለም ሲከሮች ሰፖርት ስንጽፍ ማለት ነው። ታለቅሻለሽ። ጎንደር ጎጃም ውስጥ ከወለጋ መተከል ቤት አማራ ሸዋ ራሳቸው ላይ ቤተሰቦቻቸው የተቃጠሉባቸው ነፍሳቸውን ይዘው የመጡ በጣም የሚገርምሽ ነገር ሜዲካል ዶክተሮች በቃ ታጌት ለምን አከማችሁ ፋኖ እየተባሉ ይሄ ማለት እነሱ የፖለቲካ ጌም መስሏቸዋል። ጆርናሊስት ጋዜጠኞችን ስላሳደዱ እዚህ ያሉት ሰዎች እኔ በህይወቴ ብዙ ጊዜ ለኬዝ ምናምን ሲባል ሰው ሲሰራ ሰምተሽ ታውቂያለሽ? እንደዚህ አሰቃቂ ነገሮች ሰምቼ አላውቅም። የሚነግሩሽ ነገሮች የመጡበት ምክንያት ነው የምልሽ። የተማሩ ሰዎች፣ ኢንጂነሮች፣ ሜዲካል ዶክተሮች ይሄ ታርጌቲንግ ባይኖርባቸው በሰላም ሀገራቸው መኖር የሚፈልጉ ይሄንን ስለሚያውቁት ነው ቲፒኤስ የተሰጠው ሲጀመር። እና ኦፍኮርስ ይሄ ጠቅላላ ናሽናል ፖሊሲያቸው ስለሆነ ቴምፖራሪ ስታተስ ነው ተነስቷል። ያ ማለት ግን ስቲል እዚህ ያሉ አሳይለም ሲከሮች ዲስአድቫንቴጅ ይሆናሉ ማለት አይደለም። የኢትዮጵያ ኬዞች ከሌሎች ኬዞች አይተሽ ከሆነ ሰክሰስ ሬታቸው ከፍ ያለ ነው። ምክንያቱም እራሳቸው ኤጀንቶች አላቸው መሬት ላይ ያውቃሉ፣ ምን አይነት ኮንሰንትሬሽን ካምፖች ሎኬሽኖችን ከኛ በላይ ያውቁታል፣ ምን እየተደረገ እንደሆነ ያውቁታል። እና ይሄ በጣም የሚያስደነፋ ነገር አይደለም ቲፒኤስ ተነሳ ተብሎ። ይልቅስ አንድ ነገር ብቻ ማለት የምፈልገው ብዙ ሰዎች እዚህ ጋር የአንድነት ልታፈርሺ ነው የምትመጪው፣ ብዙ ሰዎች ለማስፈራራት ይሞክራሉ። እችን ነገር አንድ ድል ስጭኝ፣ አንድ ደቂቃ ወስጄ እነዚህን ቀናቶች ማንበብ እፈልጋለሁ። ምክንያቱም በውጭው ከዚህ በኋላ አንድ ሆነን ይሄ ላይክ እንደዚህ አደባብሶ ሰላም ሆነናል ብሎ አልፎ በውስጥ ሊጨርሰን እንደመጣ ካወቅም በኋላ ይህ መንግስት ኢትስ ፖይንት ኦፍ ኖ ሪተርን ምንድን ነው የሚያሳየው? ኢቭን ከህወሓት ጋር የሄደበት ጥረት እንኳን ድረስ
እንደው ግማሽ ልብ በይው አይደለ? አትሊስት በግማሽ እንዲወክሉታል ደግፎት ይወጡታል ያለውን የሆነ ማንዴት ያለውን አካል ነው ሳውዝ አፍሪካ ሄዶ የተደራደረው አይደል? ይሄ መንግስት ቢያንስ የዛን በጣም ጥቃቅኗን እንኳን ያህል መሄድ አልፈለጉም። ይሄ የሚያሳየው ማለት ነው they never have any intention ምንም አይነት በሌላ መንገድ ጉዳዩን የመጨረስ ነገሩን አደባብሰው ዘግተው አማራን ለመጨረስ ነው አሁንም ኢንቴንሽናቸው ከድሮም እንደምናውቀው ማለት ነው። ስለዚህ ለአማራ ትግል ይሄ ፖይንት ኦፍ ኖ ሪተርን ነው። የግለሰብ ሌጋሲ ቢቻል የታገሉልን ሰዎች ሁሉ ሌጋሲ ብጅን ደስ ይለናል። ግን የህፃናት መታረድ ከግለሰቦች ሌጋሲ አይበልጥም። ይልቅስ በዚህ ሰዓት የትኛውም ሰው በየትኛውም አካባቢ የተሰለፈ ከድርጅት ግሎሪ አልፎ ማክሰም ያለበትን ስም ማክሰም ካለበት አክስሞ ወደ ትክክለኛው ትግል መግባት አለበት። ቬት ተደርጎ ተጣርቶ ማለት ነው ኮኔክሽኑ ብዬ አስባለሁ። ይህ የምልበትን ምክንያት ልንገርሽ። የነበሩ ከየጀርባ ፕሮሰሶች ፒስ ፕሮሰስ ሲደረግ በተለይ በስቴቢሊቲ ሴኩሪቲ ምናምን በሚባሉ ይሄ ሪጅናል ኦርጋናይዜሽኖች የሚደረጉ ኢንስቲቱሽናል ድርድሮች ብዙ ጊዜ ያው ትጥቅ አስወልቆ በሰላም ንግግሩን የመፍታት ጉዳይ ነው። መልካም ነገር ነው ወደ እውነት ቢሆን ኖሮ ማለት ነው። ችግሩ ግን ስቴክሆልደር አምጥቶ በትክክል ሩት ኮዙን የመፍታት ፍላጎት አልነበረውም አብይ። እነሱም ያንን የማስገደድ ማንዴት ያላቸው ኢንስቲቱሽኖች አይደሉም። ለምን ብድር አያበድሩትም? እንዲወጣ እንዲገባ እሱን አይደለም የሚከላከሉት። ውጭ ደብቆ ዘርፎ የሚያስቀምጠውን ባንክ የሚቆጣጠሩት እነሱ አይደለም ወይ ኬመን አይላንድስ ወይ ስዊትዘርላንድ ምናምን ነው ብሩ የሚቀመጠው። ስለዚህ ኢጋድ እና ኤዩ ምንም ሌቨሬጅ የላቸውም። ቪዛ ትራቭል እንዳያደርግ ሊዘጉበት አይችሉም። ስለዚህ እነሱ የሚሰጡት ጋራንቲ የፒስ ጋራንቲ ዜሮ ነው። ዜር ኢዝ ኖ ፖይንት። ስለዚህ ቤዚካሊ ትጥቅ የማስወለቅና ዴር ሆፒንግ ኢን ጉድ ዊል በስነስርዓት እንግዲህ ይደራደራል በሚል ነው ማለት ነው። ያ እንዳልሆነ ደግሞ አይተነዋል። ኢቨን ከህወሓት ጋር መልሶ ወደ ኮንፍሊክት እየገባበት ያለ ሁኔታ ነው። ሶ የፋይናል ማይልስቶንን እኔና ዲሴምበር 4 ላይ ፌክ ፒስ ትሪቲው ተፈራረመ ተባለ። ዲሴምበር 4 ላይ እንደገና ማርኮ ሩቢዮ ደወለ ለአብይ which is kind of ፌክ ፒስ እንትኑን ኮንፈርም አደረገለት ማለት ነው። መጨረሻ ላይ ዲሴምበር 6 ላይ ኡጋንዳ ሪፊውጂ ስታተስ አነሳች። ይሄ ኤክስፔዳይትድ የሆነ እንትን ሌላ የምናውቀው ነገር ኡጋንዳ እና ኢትዮጵያ ሴኪሪቲ ፒስ ኤንድ ሴኪሪቲ አግሪመንት እንደተፈራረሙ ይታወቃል። ኡጋንዳ ያሉ የአማራ ጀኖሳይድን ለማጋለጥም እንደገና የፋኖ ትግልንም ለመደገፍ የተሰደዱ ሰዎችን በማሳደድ የራሱ የኡጋንዳ መንግስት ራሱ ወደ they're seeing the other way። ምክንያቱም ኦልሬዲ አንድ የሆነ ፖለቲካል እንትን ላይ ፔጅ ላይ መጥተዋል ኡጋንዳ እና ኢትዮጵያ ነው። ኢሚዲየትሊ ያን በማንሳት ኡጋንዳ ነች የቀጠለችው። ዲሴምበር 12 ኦልሬዲ የሚጠበቅ የነበረ ነገር ነው። ያው ቲፒኤሱን በዚህ ጀስቲፊኬሽን ለማንሳት የሚያስቡት የፈለጉት የራሳቸው ናሽናል ፖሊሲም ቢሆን ዲሴምበር 12 ላይ ከዛ በኋላ ኤሪትሪያ ከኢጋድ ለቀቀች። ይሄ ምንድን ነው የሚያሳየው? አብሶሉትሊ ፌክ ኢንስቲትዩሽን መሆኑን በሰላሙ ምክንያት ነበረ መልሳ ገብታ የነበረው አይደለም። የባሰ እንደውም ከበፊቱ የባሰ ፌክ ኢንስቲትዩሽን መሆኑን ስትረዳ የመጀመሪያ የለቀቀችው እንግዲህ ኤሪትሪያኖች ውልሲ አሁን ሌሎቹ ሜምበር ካንትሪስ በዚህ ይቀጥላሉ አይቀጥሉም የሚለውን እናያለን። ይሄንን ስል ምንድን ነው የምለው ኢት ቢኬም ለብቻው ተነጥሎ ወጥቶ ሰበብ ሆነ ቢባልም ባንዳ የሆነ ፋክሽን የወጣው ምናምን የሚባልም ግን at the end of the day it became a tool ትግሉን ቢቻል ኖሮ ሌላው የሚወዛገብ ቢሆን ኖሮ ትግሉ ላይ ጥቁር ነጥብ ለመጣል ቱል ሆኗል። ለዚህ ደግሞ በቀላሉ ከኔ ጋር መከራከር አያስፈልግም። ኤኤፍፒኦ አማራ ብሎ አንድ ሰው ጉግል ላይ ሰርች ያድርግ። ኤኤፍኤንኤፍ አማራ የአፋብሃና አፋህድን ብሎ ሰርች ያድርግ። ሁልጊዜ ብዙ ሰው ናውዴይስ ኤአይ ሰመሪው ነው ከላይ ይዞ የሚሄደው። እያንዳንዳችሁ ኬዝ ኦፊሰሮቻቸውን አሁን ማንን ሬዚስታንስ ግሩፕ ነው የምትደግፉት ምናምን ሲባል የሚሞሉት ነገር አለ። ኮንቴንሸስ ቢሆነ የተወዛገበ ቢሆነ ግን ከመንግስት ጋር ፒስ አግሪመንት የፈረመ ምናምን ተብሎ ነው ኤፍፒኦ የሚወጣው ሰመሪው ራሱ ማለት ነው። ኤፍኤንኤፍ ስትሪክትሊ ሬዚስታንስ ግሩፕ ሆኖ ነው የሚወጣው ሰመሪው። ምክንያቱም there is no talk of ይሄ ፌክ ፒስ አግሪመንት ኮንዲሽን ያልተቀመጠበት ምናምን ብሎ ነገር የለም እዛ ጋር። ምንድን ነው የሚያሳየው እዚህ ጋር ኢትስ ኖት አባውት ዝም ብሎ ጠላትነት ፐርሰናል ቬንዴታ አይደለም፣ ትግሉ ላይ ጥቁር ነጥብ ስለሚጥል ነው። ለዚህም ነው ብዙ ቀና አማሮች አሉ፣ ብዙ ፋኖች አሉ። ኢቭን ከሊደርሽፕም ውስጥ ለትግሉ የታመኑ ሰዎች ካሉ ማድረግ ያለባቸው ይሄንን ከፌክ ፒስ ፕሮሰስ ጋር
ሌብሉ አታችድ የሆነ ድርጅት ስም አክስመው ወደ ትክክለኛው የትግል መንገድ መምጣት ነው ያለባቸው። አይኤፍኤንኤፍ ጋር እንመጣም ካሉ ፕሮባብሊ እንግዲህ እንደገና ሌላ ማደራጀት ይችላሉ። የግድ ማስገደዳችም እዚህ ድርጅት ውስጥ ግቡ ተብሎ ግን እኛ በዚህ ሰዓት ተስፋችን ጊዜ የለን፣ የህልውና ትግል ነው። እዚህ ጋር አማራው አንድ መጥቷል። ከዛ አልፎ ሌሎች አላዮቹን ሰብስቦ ኤችአር 937 ጥግ የሚደርስበትን መንገድ ያለ ምንም ልዩነት ካለ ያን ጥሎ እየሄደ ጥግ ለማድረስ የመጨረሻውን ቁርጠኝነት የያዝንበት ሰዓት ነው እዚህ ጋር። ስለዚህ መሬት ላይ ያለው በሌላ ፋክሽን እንዲበታተንብን አንፈልግም። ምክንያቱም ይሄን የምንልበት ምክንያት ምንድነው? ህይወት መዳን ስላለበት። ይሄ ካልሆነ ፌክ ፒስ አድርጌያለሁ ብሎ በውስጥ ህዝባችንን ከዚህም በከፋ ከስለት ከአርፒጂ ከታንክ ከድሮን ባለፈ በኬሚካል በበሽታ ላይጨርስ የሚችልበት ጋራንቲ የለንም። ቢኮዝ ዊ ኖ ከዚህ በፊት ታርጌትድ የሆኑ ጄኖሳይዳል የሆነ ፕላን ያላቸው ሲስተማቲካሊ የሚያጠቁ ገቨርንመንቶች ሼምለስ በሆነ ሁኔታ ኦል ካይንድስ ኦፍ አታክ ነው ማህበረሰቦች ላይ የተጠቀሙት። አይተናል እኮ በጣም አንዳንድ አካውንቶች ትራክ ማድረግ ኮፒ እያደረግን ያስቀመጥናቸው ትራክ ማድረግ አይፒ ምናምን ገና ትራክ ያላደረግናቸው ማርበርግ ቫይረስ ብሬክአውት ሲያደርግ ማለት ነው። እነዚህን የተያዙ ሰዎች ሄዶ አማራ ክልል መላክ ነው የሚል ካምፔን የጀመሩ እኮ አይተናል። ምን ማለት ነው? ቱ ዳት ሌቭል ድረስ ጥላቸው ስቲል ተቀብሯል ማለት ነው። ስለዚህ ይሄ ትግል አማራጭ የለውም። የማሸነፍና ማሸነፍ ብቻ ነው አማራጩ ህዝቡ መዳን ካለበት። ስለዚህ ከእንደዚህ አይነት የተወዛገበ ነገር ሙሉ በሙሉ እነዚህን ኦፊሻሊ ኢንዶርስ ያደረጉ ድርጅቶችን ሪትራክት ማድረግ እስካልቻሉ ድረስ ራሱን አክስሞ ይሄ ሌብል መጠጋት የለበትም። ጭራሽ ይህንን ሌብል የያዘ መጠጋት የለበትም። ኢንዲቪጁዋሊ መጧጥቶ ፋኖ ታጋዮቹን ቀና የሚያስቡትን ተቀላቅሎ አንድ ላይ በአንድነት አንድ ሆኖ ወደፊት መሄድ አለበት ብዬ አስባለሁ። አመሰግናለሁ ማለት ነው። ትክክል ሰኒ። ሰመራይዝ ስናደርገው አጠቃላይ የዚህ የቲፒኤስን ያነሳ ነው ወደ ኤችአር 937 እንደው በዝርዝር ለመሄድ እንዲመቸን። ምክንያቱም እያንዳንዳችን ቅድም አንቺ ክሊርሊ እንዳልሽው እዚህ ህልውና ትግል ውስጥ ያለና የሚመለከተው አካል በሙሉ የተጀመረው እንዲህ አይነት ሪዞሉሽኖች ጥግ እንዲደርሱ ሪዞሉሽኑ ባይትሰልፍ መምጣቱን እንዴት አድርገን ነው ጥግ ማድረስ የሚቻለው? ውጤቱን ምንድን ነው? ውጤቱን ወደምንፈልገው ነገር መውሰድ የምንችለው በጋራ ሲሰራ ነው። ኦልሬዲ እንዲህ አይነት ሪዞሉሽኖች መምጣታቸው ምንድን ነው የሚያሳየን? ኢምፕሊኬሽኑ ምንድን ነው? ኖ ሞር ከዚህ በኋላ የኢትዮጵያውያን ጉዳይ ብቻ አይደለም የአሜሪካውያንም ጉዳይ ነው ማለት ነው። በቃ ወደዱትም ጠሉትም አንደርስቲሜት አደረጉትም የት ይደርሳል ምናምን በደንብ እናየዋለን። የቱ ጋር ተነስቶ የት ደረሰ የሌሎች ሀገሮች ኤክስፒሪየንስ የሚለው እናየዋለን። እነሱ እንደሚሉት ተራ ነገር ስላልሆነ ማለት ነው። ለምን ኖ ሞር የኢትዮጵያ ጉዳይ ብቻ አይደለም። በቃ ከዚህ በኋላ የአሜሪካውያንም ጉዳይ ነው። የአሜሪካ ኮንግረስ ይመለከተኛል። የአሜሪካን ኢንተረስት በቀጠናው ላይ ያላትን የአሜሪካ ፒስ ኤንድ ሴኩሪቲ ኢንተረስት እንዳይሳካ ሚና የሚጫወት ድርጊት ነው። ስለዚህ አሜሪካ የቀጠናው ስጋት ናት። የአሜሪካ ኢንተረስት ስጋት ናት። የቀጠናው ስጋት ናት። ኢትዮጵያና ኢትዮጵያን የሚመሩት አሁን ያሉት ሰው በምን የሚለው ዝርዝሩ የምናየው ነው። ስለዚህ እሱን እንደምንነጋገረው ሁሉ ቴምፖራሪ ፕሮቴክሽን ስታተስ ቀላል ነገር አይደለም። ኦፍ ኮርስ አንድ ሀገር ስፔሻሊ ደግሞ ከፖለቲካ ፐርስፔክቲቭ አኳያ ሲታይ የነዚህ ውጤቶች ግን የኢንተርናል ፖለቲካው መተራመስ ውጤት ናቸው። ስለዚህ በአንድም በሌላ መልኩ ከአማራ ፖለቲካ ጋር ከአማራ ጋር ይያያዛል። አይተሻል። የትኛውንም ሰዎች እኮ አጀንዳ አድርገው አልተነጋገሩበትም። ለምን? ጉዳዩ የአማራ ተደርጎ ስለተወሰደ። የሆነውም ነገር ቅድም እንዳልሽው አንዳንድ ሰዎች ከሰሜኑ ወይም ከትግራይ ጦርነት ጋር ያያይዙታል። ቲፒኤስ የተካሄደ ነው። ክሊርሊ የፕሪቶሪያ ስምምነት እኮ ከተካሄደ በኋላ በቃ እዛ ጋር ጦርነት አልነበረም። ቀጥሎ የመጣው ጦርነት ዋሮን አማራ ነው። ዋሮን አማራ ከመጣም በኋላ በዚህ ጉዳይ ላይ በአንድም በሌላ መልኩ ተያያዥነት ያላቸው ስጋት ውስጥ የሆኑ ሰዎች ያን ፕሩፍ ካደረጉ ቴምፖራሪ ፕሮቴክሽን ስታተስ ያስፈልጋቸዋል። ያ ዋሮን አማራ አልተጠናቀቀ እንዳልተጠናቀቀማ በዚህ በኩል እኮ እንዲህ አይነት ሪዞሉሽኖች እየመጡ ነው። እንዳልተጠናቀቀና የአሜሪካ ክሊር በዚህ ጉዳይ ላይ ያላት አቋም እኮ የ2024ን ሪፖርት አይተነዋል። ስቴት ዲፓርትመንት የ2024 ሪፖርት አይተነዋል።
ስለዚህ በኢንተርናል ፖለቲክሱ በተለይ በአማራ ፖለቲካ ውስጥ ቅድም ያነሳሻቸው የዓለምን ዳይሜንሽን ወይም አንደርስታንዲንግ እንዲያን ፖለቲክ ኮንፊውዥን ውስጥ የሚፈጥሩ አብይ አህመድና የአብይ አህመድ ሰዎች የዓለምን ፖለቲካ ሊሸውዱበት መሳሪያ እየሆናቸው ያለው ከራሳችን ከአማራ ትግል ውስጥ የወጡ ሰዎች መሳሪያ እየሆንን ነው በአንድም በሌላ መልኩ። እኛ እኮ አሁን እሪ ሲሉ አያለውኝ የአማራ ትግል ኦዲት ይደረግ ተባለ ተብሎ እኔ አንዳንዴ እንደውም በጣም የሚገርመኝ አማራው የፈለገው ይበል የአማራውን ፖለቲካ ምን አይነት ፓራዶክስ እንደሆነ እኮ አብይ አህመድን ቀንና ሌሊት አረፋ እስኪደፍቀው ድረስ ጠረጴዛ እየደበደበ አብይ አህመድ ያማልዳል የሚል ካድሬ የአማራ ትግል ኦዲት ይደረግ አለች መዓዛ ወይም ተባለ እነ መዓዛ አሉ ተብሎ ሲናደድ ታያለሽ። እና አማራ ምን አገባህ ነው የሚለው እኮ ያልገባው ምን አገባው። ኦፍ ኮርስ ለምንድን ነው እኛ ኦዲት የምናደርገው? እንዲህ አይነት መወዛገቦች መፈጠር የለባቸውም። በእንዲህ አይነት መወዛገብ ውስጥ ያሉ ግለሰቦች በእንዲህ አይነት መወዛገብ ውስጥ እንዲገባ ያደረጉ ተቋማቶች ራሳቸውን ይፈትሻሉ። ደዌይ ፎርዋርድ ደግሞ እነዚህን ያጠራ ነገር ያስፈልጋል። ይሄንን መተማመን ላይ መድረስ አለበት። የትኛውም የአማራ ታጋይ ነኝ ባይ የትኛውም የአማራ ትግል ውስጥ አክቲቭ የሆነ ሁሉ በሙሉ እንደ ድርጅትም እንደ ግለሰብም እየተፈተሸ መሄድ አለበት። ይሄ ክሊር ካልሆነ ለሁሉ ስጋት ነው። አሜሪካ ስላለው ሰው አይደለም የምንጨነቀው። ቀደም እንዳልሽው ነው። በትክክል ማዕዚ እዚህ ላይ አድማግ የምፈልገው ዳብል ስታንዳርድ አለ በአማራ ትግል፣ ከፍተኛ ዳብል ስታንዳርድ አለ። ምክንያቱም በካፕቴን ማስረሻ ሰጤ ፋንታ ተስፋ ማርያም ሆኖ ቢሆን ኖሮ ፋኖ ተስፋ ማርያም ሆኖ ቢሆን ኖሮ ፋኖ ድረስ ሆኖ ቢሆን ኖሮ ፋኖ ዝናቡ ሆኖ ቢሆን ኖሮ ፋኖ ሳሚ ሆኖ ቢሆን ኖሮ ምን ነበር የሚፈጠረው? እንደውም ራሱ የኤፍፒኦ ፋክሽን ጠቆሞበት አርበኛ አስረስ በመያዙ እኔ ይህን ማንሳት ብዙ ወደ ውስጥ መግባት አልፈልግም። ምክንያቱም ፋኖቹ ጨርሰው ዘግተውት በየቀጠናው መተሳሰር እየሰሩ ነው። በፊትም አንድ ላይ ነበሩ። በኋላ ባልተፈጠሩ አለመግባባቶች፣ በሪሶርስ በተለያዩ በአይዲዮሎጂ ሳይሆን በአካሄድ ልዩነቶች የነበረው ሚሊተሪ ሳይድ ላይ የነበረው እንትን ኦልሞስት ገጥሟል። ስለዚህ ወደ ውስጥ መግባት አልፈልግም። ግን የፖለቲካ አካል ነኝ የሚለው ፓርት ግን የሚያመጣውን ደብል ስታንዳርድ ግን ማጋለጥ ያስፈልጋል። ምክንያቱም ጌታ አስራደ ምንድን ነው ያለው? ለሰላም ፕሪኮንዲሽን አያስፈልግም ነው ያለው። ወይራስ በዚህ በኩል የአማራ ሕዝብ ሰላም አይጠላም ለአልጃዚራ ምሬ የሰጠው ግን አብይን አናምነውም ከልቡ አይደለም የሚደራደረው። ሂ ዶዝንት ሃቭ ጉድ ኢንቴንሽን ለአማራ። በዛው ሳምንት አካባቢ አስረስ ምን አለ? አዎ ሰላም የሚጠላ የለም፣ በሰላም ቢቋጭ አንጠላም፣ ግን ቀይ መስመሮች አሉን። ምክንያቱም የህልውና ትግል ይዞ የተነሳ ሰው ዝም ብሎ ከመሬት ተነስቶ ያለ ፕሪኮንዲሽን አይገባም። እንደዚህ አይነት ነገር ምክንያቱም በዓለም አቀፍ ደረጃ ቶታሊ ሰላም ጠላሉ አቲም አይደል እንዴ? የሆነ ነገር ስላስገደደች ነው እንጂ ከመሬት ተነስቶች እንደዚህ ወደ ጦርነት የሚገባ ሰው የለም። ከመሬት ተነስቶ መንገድ ላይ የምታገኙን ሰው እንኳን ካልገፋሽ አትገፊም እኮ አይደል? ሁሉም በሰላም ገብቶ መውጣት የሚፈልግ ሰው ነው። ይሄንን አይነት ንግግር ስለተናገሩ ምን ያህል እንደተወረደባቸው እኮ ያስታውሳለሁ። አራውንድ ሴም ታይም ለዶቼ ቬለና ለቢቢሲ ከሸዋ እና ከጎንደርም ሲሚላር የሆነ አስተያየት የሰጡ ፋኖች ነበሩ። ይሄ ትዝ ይልሽ እንደሆነ ማይክ ሀመር እንትን ይሰጥ ብሎ ያለ ጊዜ ማለት ነው ተነጋገሩ ብሎ ለማንም ጥሪ ስፔሻል እንትን ምንድን ነው ኢንቪቴሽን አላቀረበም። ግን ያን ስቴትመንት ሲያወጣ ሁሉም መልስ ተናገሩ። እንደውም አርበኛ እስክንድርም ወጥቶ አንድ ስላልሆኑ እንጂ ፋኖች ወደዛ እንመጣለን የሚል አይነት ንግግር ተናግሮ ነበር። ግን ስፔሲፊካሊ ከፍተኛ አታክ የተደረገው ሰላም አንጠላም፣ ግን ቀይ መስመር አለን ወይም ደግሞ ሬዥሙን አናምነውም ለአማራ ሕዝብ ያለው እንትን ጄኖሳይዳል ስለሆነ ያሉት ናቸው አታክ የተደረጉት። አት ዘ ሴም ታይም በዚህ በኩል ደግሞ ለሰላም ፕሪኮንዲሽን አያስፈልገውም የሚለው አይነት ንግግር ወይም ደግሞ ሃይ ሌቭል የሆኑ ሰዎች አሁን ተመልሰው ደረታቸውን ነፍተው ኢንሳ ውስጥ እየሰሩ ያሉ ሰዎች ያሉበት ሊደርሽፕ ግን አትናገሩ፣ አንድነት ታበላሻላችሁ። ዋት ዳዝ ዛት ኢቭን ሚን? አይ ዶንት አንደርስታንድ። እኔ ምንም ሊገባኝ ያልቻለ ጉዳይ ስለሆነ ነው። እርግጥ ነው ማንም በንጹህ ልብ ለህዝብ እየታገለ ያለ ሰውን ማስቀረት አይቻልም። ዲስ ኢዝ ኖት አባውት ሎጎ ማህተም፣ የድርጅት ስም አይደለም።
የህልውና ትግል ስለሆነ ከበፊቱንም ጥንት አብረው የጀመሩት ነገር ስለሆነ ፋኖቹ አንድ ላይ ይመጣሉ። ኢቨን ከፖለቲካል ሳይዱም ደግሞ ቬት ተደርጎ አብሮ ይሰራል። ግን ነገሮች አትናገሩ የሚለው ነገር አሚን ሁዝ ጎይንግ ቱ ስቶፕ አስ? ማንም ያቆመን? ለህዝባችን ህልውና የምንታገለውን ወንድም እህቶቻችን ደም እያፈሰሱበት ያለውን ጉዳይ ላይ እንዳንናገር ማንም ያቆመን? አይ ሪሊ ዋንት ቱ ኖ። እሱን ነው ማወቅ የምፈልገው እኔ። ቴንክ ዩ ማዚ። በጣም እናመሰግናለን ሰኒ። እንግዲህ ብዙ ነገሮችን ማለት ይቻላል። እንዳጠቃላይ ግን አሁንም ክሊር እያደረጉ የሚሄዱበት ነገር ላይ እንዳሉ እያየን ነው። አንድነቱ መምጣቱ አይቀርም። አንድነቱ ሲመጣ ግን የጠራ አንድነት፣ ብዙ ነገሮችን ደግሞ ያጠራም አንድነት መሆን አለበት። ለመሬት ላይ ላለውም ታጋይ፣ ለአማራ ህዝብ እንዳጠቃላይ፣ ለዓለም ፖለቲካ እንዳጠቃላይ ያሉትን መወዛገቦች ባጠራ መልኩና ባንዳንና ታጋይን በለየ መልኩ ለባንዳ ያለንን ኤክስኪውዝ ክሊርሊ ባጠፋ መልኩ እንደዚሁም ደግሞ የማንም ካድሬ የማንም ደግሞ ስራ ፈት ሁሉ የሚፈተፍተው አለመሆኑን በደንብ በግልጽ በሚያሳይ መልኩ እንደሚያመጡት እንተማመናለን። የትኛውንም አይነት ደግሞ ዋጋ የሚከፍሉትም እንዲህ አይነት ክሊር የሆነ ነገርን ለማምጣት እንደሆነ ስለምናውቅ በዛ መልኩ መታየት ያለበት ይመስለኛል። ወደፊት እንግዲህ ሌሎች ሀሳቦችም ሲኖሩ እናነሳዋለን። ወደ ቀጣዩ ርዕሳችን እንይና እንደው HR 937ን በተመለከተ በደንብ መነጋገር ያለብን ይመስለናል። እኔ በተለየ ሁኔታ ነው ማየው፣ ቀላል የሚባል ነገር ስላልሆነ እንዲህ አይነት ሪዞሉሽኖች ሲመጡ ብዙ ጊዜ አይነኬ የሚባሉ ነገሮችን እየተዋቸው ነው የሚመጡት። አይነኬ የሆኑ ነገሮች አሉ በምንም መልኩ እኛ የምንኖራቸው ፔኑን የምናስተናግደው በየቀኑ ዋጋ የምንከፍልበት የአማራ ህዝብም ይሁን እንደ አጠቃላይ ኢትዮጵያ ህዝብ ዋጋ እየከፈለበት፣ ግን ደግሞ በዓለም ፖለቲካ ላይ ሲመጣ ደግሞ ለመንካት በጣም የሚፈሯቸው የሚባሉ ነገሮች በተለይ ከጄኖሳይድ ጋር ከዋር ክራይም ጋር ተያይዞ የሚመጡ ከተጠያቂነት ጋር ተያይዞ የሚመጡ ክሊር ተጠያቂነትን የማያስቀምጡ አድበስብሰው የሚያልፉ ነገሮች አሉና መጀመሪያ እንደው በዛ ላይ ያለሽን ስለ አጠቃላይ HR 937 ላይ ያለሽን ነገር እና ከዛ ዲቴይሉን እንመጣ። እሺ፣ በጣም አመሰግናለሁ ማዚ። በጣም ዩ አብሶሉትሊ ኮሬክት አንስተሽዋል። የሪዞሉሽኑን ኮንቴንት አይተነው ከሆነ ጄኖሳይድ ይጠቅሳል። ብዙ ጊዜ እንዳልሹ የዘር ማጥፋት ቴክኒካሊ በጣም ቀላል ነው ዲተርምን ለማድረግ በጣም ቀላል ነው። ባለፈው እንደተነጋገርነው ህፃናት በማንነታቸው ከሞቱ ሌላ ሚኒንግ ልትሰጪው አትችይም። ኤክሴፕት እንደው የሆነ የሰይጣን አምልኮ ከልት አለ ምናምን ካላልሽ በስተቀር በማንነቱ ተነስቶ አንድን ህፃን ምክንያቱም አልዘረፈሽም፣ አላታከላረገሽም። ቴክኒካሊ ኢትስ ቬሪ ኢዚ። አንድ አይነት ማንነት ያላቸው ምንም ሳያደርጉ የሆነ ሰዓት ላይ ኤንማስ ከተገደሉ ወይም ደግሞ ሲስተማቲካሊ ታርጌት የሚያደርጋቸው ከሆነ ያ ቴክኒካሊ ጄኖሳይድ ዲተርሚን ማድረግ ቀላል ነው። ግን እንዳልሽው ፖለቲካል ደግሞ ኮኖቴሽን ስላለው በተለይ ከቅርብ ጊዜ ጀምሮ ከሩዋንዳ በኋላ እንግዲህ ዓለም ሀገራት ተሰብስበው ሪስፖንሲቢሊቲ ቱ ፕሮቴክት የሚል አግሪመንት ገብተዋል። ያ ማለት ጁሪስዲክሽን አንጠይቅም፣ ራሱ ሉዓላዊ አገር ቢኖርም ቢሆንም ኢንተርፌር የማድረግ ሀገራት በአገራት ላይ መብት ባይኖራቸውም በተለይ ከዩናይትድ ኔሽን በኋላ እንደምታውቂው ሀገራት ሶቨሬንቲያቸው በጣም የተጠበቀ ነው። በመልቲላተራል ቴብሎች ላይ በዩኤን ወይ እንደዚህ በኮንቲነንታል ቦታዎች ላይ ሄደው ነው ችግሮቻቸውን የሚፈቱት። ስለዚህ አንዱ ሀገር ላይ ኢንተርፌር አያደርግም። ግን በጣም አስከፊ ከመሆኑ የተነሳ የዘር ማጥፋት በጂውሾችም ላይ የተደረገው፣ በቱትሲዎችም ላይ በተለያየ ጊዜ ቦስኒያ፣ ሰርቢያ የተደረገው፣ በምንማር የተደረገው የሰው ኮንሽስነሳችን ማለት በ21ኛው ሴንቸሪ ስንኖር ከዚህ በኋላ ሶቨሬንቲን ሰበብ በማድረግ ህዝብ በዚህ አይነት ሁኔታ የሰው ልጅ ሲያልቅ ዝም ካልን እንደ ሰውነታችን ነው ኩዌስችን ውስጥ የሚገባው በሚል አንደርስታንዲንግ ላይ የተደረሰበት ነው ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ማንዴት የመጣው ማለት ነው። ያ ማለት ጄኖሳይድ ዲተርሚን መደረጉ ከታወቀ ኢንተርፊር ማድረግ የሚችሉ ሀያላን ሀገራት ገንዘብ ውስጥ ካላቸው፣ ኢኮኖሚ ውስጥ ካላቸው፣ ፓወር ውስጥ ካላቸው ገብተው ሰውን ፕሮቴክት የማድረግ ኃላፊነት አለባቸው ነው ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ማንዴት። ምክንያቱም ሉዓላዊ ነኝ ስላልኩ ብቻ የሰው ልጅ ሲያልቅ ከማንነትም ከአገር አይደንቲቲም ከምንም በላይ ሰውነን በሚለው አስተሳሰብ ማለት ነው። ያ ሪስፖንሲቢሊቲ ቱ ፕሮቴክት የሚለው ማንዴት ከመጣ በኋላ አገሮች ጄኖሳይድን ዲተርሚን ማድረግ ፈሩ። ለምን? ኔክስት ስቴፕ
ኦልሬዲ ያን ሬስፖንሲቢሊቲ ቱ ፕሮቴክትን አድሚት አድርገው ሳይን ያደረጉበት ጉዳይ ስለሆነ አንድ ሪኮግናይዝ ካደረግሹ ምን ማድረግ አለብሽ? ዩ ሃቭ ቱ ፎሎ ትሩ። ስለዚህ ናሽናል ኢንትረስትሽ ጋር አላይን ማድረግ ከሆነ ፖለቲካሊ የሆነ መጣ ማለት ነው ነገሩ። በዛ ምክንያት ዲተርሚን ማድረጉ ከበደ እንጂ ቴክኒካሊ ለኤክስፐርቶች፣ ለአካዴሚሽንስ፣ ለሪሰርቸሮች ጀኖሳይድ አለ የለም ለማለት ዳታው ካለ በቂ ነው። አሁን እዚህ ሪዞሉሽን ላይ ግን ምን ገፍቷቸው አሉ? ለምን አሉ? ለምን ድሮ የምናውቃቸው ነገሮች ናቸው። እዚህ ላይ አማራ ላይ ያለው ጦርነት፣ ቫዮለንስ፣ ኦሮሚያ፣ አፋር፣ ትግራይ፣ ኦጋዴን አለ ብለው እዛ ላይ እነዚህን ጠቅሰው ጽፈዋቸዋል። ጦርነት አማራ ላይ ያለው ለብቻ ጠቅሰው ከዛ እነዚህን ሪጅኖች ደግሞ ለብቻ ጠቅሰዋል። ፌልድ ቱ ስቶፕ ዘ ቫዮለንስ ብለው ነው የእነሱን የአሜሪካ የኢትዮጵያን ደስ የሚለው ነገር እዚህ ላይ ክሊርሊ ዋግድ ነው የሚለው። ዋግድ ላይ ዋሮን አማራ ነው ለብቻ ያወጣና ከዛ ፌልድ ቱ ስቶፕ ቫዮለንስ ያሉትን ቫዮለንሶች ማቆም አልቻለም። ኦሮሚያ ላይ፣ አፋር ላይ፣ ትግራይ ላይ፣ ኦጋዴን ላይ እና ሌሎች ሪጅን ነው የሚለው። ሶ ስፔሲፊካሊ ዋሮን አማራ ነው የሚገልጸው። ኤግዛክትሊ ዋሮን አማራ ለብቻው እንዳለ ተነስቶ ከዛ ደግሞ እነዚህ ሪጅኖች ውስጥ ያለ ቫዮለንስ ይላል። ፖርሽን ኦፍ ደግሞ በኋላ አትሮሲቲስ እና ጀኖሳይድ የምታየው እዛው ላይ ያሉ በፋክሽኖች በአርምድ ስትራግል ምክንያት ያሉ ችግሮች፣ ስታርቬሽን አሁን ቦረና አካባቢ ያለው አለ። እነሱ ሁሉ እንዳሉ ሆነው የአማራ ላይ የሚደረገው ጀኖሳይድ ደግሞ እስከዛሬ ሲገባው የነበረው ዳታ ከምን ጋር የተገናኘ ነው? ሌላ ሪጅኖች ላይ የሚጨፈጨፈው አማራ ነው ማለት ነው። ኦንቶፕ ኦፍ መንግስት ተቃዋሚዎቹን ከማንም ማንነት ያለውን ታርጌት ከሚያደርገው ጋር ጨምሮ ማለት ነው። ከፈቀድሽልኝ የመጀመሪያውን አጭር 2 አርቲክል ብቻ ላነብ። ለምን ገብተው ሄዱበት? ኦኬ ዩዥዋሊ እንደዚህ አይነት ነገር ውስጥ ሪስፖንሲቢሊቲ ቱ ፕሮቴክትን ትሪገር ስለሚያደርግ አይሄዱም። ለምን? ኢትስ ቢኮዝ ለሪጅኑ ስለፈሩ ነው። መሬት ላይ ከሚደረገው ያለው ነገር እንዳለ ሆኖ ሁለቱም ብቻ እንዳነብ ፍቀድልኝ። condemning the government of Ethiopia for actions that threaten regional stability, violate fundamental human rights, and undermine the strategic interests of the United States in the Horn of Africa ይላል የመጀመሪያው አርቲክል አይደለም? ኦልሬዲ ስቴቢሊቲ ሂውማን ራይትስ ቫዮሌሽኑን ይጠቅሳል። ሪጅኑን ስቴቢሊቲውን አፌክት ያደርጋል። ከዛ ደግሞ የዩኤስኤን ሆርን ኦፍ አፍሪካ ላይ ያለውን ኢንትረስት አፌክት ያደርጋል። ሁለተኛው በጣም አጭር ነው። whereas the United States has a strategic interest in promoting peace, security and good governance in the Horn of Africa. ያው ለእኛ ኢንተረስት ብቻ አይደለም ለእናንተም ጥቅም ነው የሚለውን እዛው መጨመር ስላለበት ቤዚካሊ ግን እዚህ ጃንክሽን ላይ እንደዚህ ገፍተው ከዚህ በፊት ሪዞሉሽኑ ሲገባ ከዚህ በፊት የመጡ ሪዞሉሽኖች ኦልሬዲ ትዝ ይልሻል 4 ሃውስ ሪፕሬዘንቴቲቭስ ወይም ከዛ በላይ ኦልሬዲ አርገው ነው የገባው። ይሄ ኦልሬዲ በዚህ በጆርጂያው ሪፕሬዘንታቲቭ ዳይሬክትሊ ነው የገባው። ኦን ቢሃፍ ኦፍ ዘ ሳውዝ ካሮላይና እና እንትኑ ምንድን ነው በጣም ኦልሬዲ አድቮካሲ ሁሌ አለ። ይሄንን ይሄዚህ መንግስት ጄኖሳይዳል መሆኑን ይሄ ስርዓት ለኢትዮጵያ ሕዝብ እንደማይጠቅም አማራው ደግሞ በተለይ በህልውናው ምክንያት የመጣበት በሆነ በጣም በመረረ ሁኔታ አድቮኬት የሚያደርግበት ሁኔታ ነው። አድቮካሲ ሁሌ አለ። ግን አሁን እርጀንሲው ለምንድን ነው ፈጥኖ እዚህ ጋር በተለይ የአብይ መንግስትና ካድሬዎቹ እንዲያውቁ የምንፈልገው ነገር አሁን ኤነርጂው ማች አድርጓል። አንቲ አብይ ያለው ሬዚስተንስ ይህንን ችግር የማጋለጥ ፍላጎቱ የአሜሪካው መንግስት ደግሞ ካለበት ኤክስትሪም የሆነ ፕሬሩ ከየት መጣ? ኦኬ አሁን ይህንን ልጠቅስልሽ ፈልጋለሁ። ኦልሞስት ማድማን ኦፍ ሆርን ኦፍ አፍሪካ ነው እየተባለ ያለው አብይ ጠቅላላ ሪጅኑን ዲስቴብላይዝ በማድረግ ፎርቹኔትሊ በዩ አንፎርቹኔትሊ ለራሱ ሲል ራሱን ለማዳን ሲል ለህሉና ትግል ሲል አማራ የገባበት ጦርነት ሆርን ኦፍ አፍሪካ ላይ ሊፈጥር የነበረውን መበታተን አዘግይቶታል። አሜሪካኖች they are aware of this. Not only Americans, a lot of think tanks, a lot of military and political strategic thinking እንትን ላይ ስተዲ ላይ የሚሰሩ ቲንክ ታንኮች ያሉት ነገር ነው። ቤዚካሊ ሱዳን 50,000 ጦር ለማሰልጠን ቦታ ሁሉ ኢትዮጵያ ላይ ቦታ ወስዳ ጠቅላላ ቦርደሩ ላይ አክቲቭ የሆነችበት ሰዓት ነው። የዳጋሎን ፋክሽን ዳይሬክትሊ በዩኤኢ
በሚሰጥ ሰፖርት ማለት ነው ዳይሬክትሊ ሰፖርት እያደረገበት ያለ ሁኔታ ነው የአብይ አድሚኒስትሬሽን። አት ዘ ሴም ታይም በሆነ ፋክሽን በኩል ደግሞ ከብርሃንም ጋር ግንኙነት አለው። ከኤርትራ ጋር ያለው ይሄ ጦርነት ቀይ ባህር ምናምን እንከፍታለን ብሎ የሪጅናል ኤክስተርናላይዝ ለማድረግ የሞከረው ቤዚካሊ አማራን ለማጥፋት ኤክስተርናላይዝ አድርጎ በዛው አብሮ መጥቶ ለመሄድ ያሰበው ፕላን ራሱ አንድ ጠባጫሪነት ነው። ያ የዘገየው አማራው ጦርነት ላይ በመሆኑ ነው። ሶ they already are aware of that። ትግራይ ላይ ጦርነት ያልገባው አሁንም አማራ ላይ ጦርነት በመሆኑ ነው። ቤዚካሊ ራሱ እየተሰቃየ ያለቀ አማራ at the same time ሆርን ኦፍ አፍሪካን ሰላሙን የጠበቀው እዚህ ጋር ፋኖ ገትሮ ስለያዘው ነው ኤንዲኤፍን ማለት ነው። ሌላ በሶማሊላንድ እና በሶማሊያ መካከል ኦልሞስት እየቀዘቀዘ የነበረው ላይክ ዶንት አስክ ዶንት ቴል አይነት የነበረው ግንኙነት ፍሌር አፕ እንዲያደርግ ያደረገው በፖርት ምክንያት ባነሳው ጠቅሞ ላይ ጠቅማቸው ሶማሊላንድን ኤክስትሪም የሆነ እንትን ምንድነው ፍሪክሽን እንዲነሳ አድርጓል። ሌላ ትልቅ ጥያቄ ውስጥ አሜሪካኖችን ያስገባው ጉዳይ ደግሞ አክቹዋሊ ፊዚካሊ ጦር ልኮ ኬንያን ላይ ትንኮሳ በማድረጉ ነው አክሮስ ዘ ቦርደር ማለት ነው። እና ቤዚካሊ ይሄ እዚህ ጋር ራፓፕ ሲያደርግልሽ ምንድን ነው ይሄንን ሁሉ ከዚህ በፊት እያዩ እየተቀበሉ መረጃውን እየተቀበሉ በፊት ለፊት ይዘውት አውጥተውት የማያውቁትን ነገር ገፍተው ሊሄዱበት ያሰቡበት ምክንያት ኤክስትሪምሊ አውት ኦፍ ኮንትሮል ሪጅኑን ሊያደርገው እንደሆነ አብይ ስለተረዱ ነው። ለዛም ነው እዚህ ያለውን ዳያስፖራ ጋዜጠኛ ምናምን በመምታት የሚቆም ነገር አይደለም። ይሄ የአሜሪካ ኢንትረስት ራሱ ነው ይህንን ሪዞሉሽን ወደፊት መግፋት። ከዚህ በፊት ሪዞሉሽን ላይ አድቮኬት ያደረጉ ግሩፖችን ጠቅሰው አያውቁም። አይተሽ ከሆነ አማራ አሶሲዬሽን ኦፍ ጆርጂያ እና ኤፓክ ኢንዶርስ አጎልናል ብለው ራሱ ገና ፕሬስ ሪሊዙን ሲያወጡ ቀድሞ አውጥተውታል። ዲስ ኢዝ አን ኢንቪቴሽን ሰፖርት አድርጉ፣ ይህንን የምትፈልጉ በፊት ለፊት መታችሁ ፓይል አፕ ኦን ዩር ሰፖርት እያሉ ነው። ስለዚህ ይሄ ስፒሪት እየተደረገ ያለው እዚህ ባለው ተቃዋሚ ብቻ ሳይሆን ሌጅስሌቲቭ አካሉ ላይ ያለ የሆነ ኮከስ ግሩፕ ይህንን ከጀርባ የሚረዳ ስላመነበት ነው የሚለውን አስረግጦ ለማለፍ ስለፈለኩኝ ነው። ቴንክ ማዚ። በጣም ትልቁ ነጥብ ሪዝኑን ለምን ዛሬ የሚለው ምክንያቱም የአማራ ሞት የአማራ ጄኖሳይድ ዋሮን አማራ ዛሬ የተጀመረ አይደለም። ከዛ ደግሞ ትግራይ ላይ የነበረው ኦጋዴን ላይ እነሱ የጠቀሷቸው ኦሮሚያ ላይ ዛሬ የጀመረ አይደለም። አብይ አህመድ እና ጀሌዎቹ ግን ዓለም በደንብ እያወቃቸው ነው። ዓለም ሳያውቀውማ ኖቤል ሸልሞታል። ዓለም ሲያውቀው ግን እንዲህ አይነት ሪዞሉሽኖች እየመጡ ነው። እንዲህ አይነት ሪዞሉሽኖች ደግሞ ነገ ምን እንደሚያስከትሉና ምን እንደጠየቁ ቅድም ትልቁ ነጥብ ምን መሰልሽ? ይሄ ነጥብ ይሄ ጉዳይ ካሁን በኋላ ኢትስ ኖ ሞር የኢትዮጵያ ጉዳይ ብቻ የዓለም ጉዳይ ነው፣ የአሜሪካ ጉዳይ ነው። ኦል አይስ አብይ አህመድ ላይ አለ። የምትሰሩት ስራ ማንም የማያውቀው የተደበቀ ነገር አይደለም። በግልጽ አስቀምጠውታል። ኢትዮጵያን ገቨርንመንት ምን ኮሚት አድርጓል? ዋር ክራይም። የኢትዮጵያ ገቨርንመንት ምን ኮሚት አድርጓል? ክራይምስ አጌንስት ሁማኒቲ። የኢትዮጵያ ገቨርንመንት ምን ሌላ ኮሚት አድርጓል? ጄኖሳይድ። በግልጽ ተገልጿል። ይፈሩታል። ሲያደርጉት አይደለም ሲሰሙት ይመጻደቁበታል፣ ያብራሩታል። ጄኖሳይድ በጣም እንትን ነው እንደዚህ አይባልም ምናምን ይሉታል። ፈጽማቸዋል፣ ኮሚት አድርጋቸዋል። በሰው ልጆች ላይ ማይደረግ ጄኖሳይድ እንደዚሁም ደግሞ በጦርነት ወቅት የጦር ወንጀሎችን ፈጽማቸዋል ብለው በትክክል አስቀምጠውታል። ሌላኛው መረሳት የሌለበት ትልቁ በሽታ ትልቁ ከአማራ ጋር አያይዘው መከራ ውስጥ የገባው ሌላው የኦርቶዶክስ የኢትዮጵያ ኦርቶዶክስ ቸርች ኤንድ አዘር ሪሊጂየስ ኢንስቲትዩሽንስ ታርጌትድ ሆነዋል፣ ኢንቲሜትድ ሆነዋል፣ አታክ ተደርገዋል። እነዚህም በግልጽ ታይቷል። ዓለም እያየው ነው። እዚህ ሪዞሉሽን ላይ ተቀምጧል። ሰኒ መታየት አለበት። ቅድም ያልሻቸው ግን ሪጂናል ስታቢላይዜሽኑንም በትክክል በመጀመሪያው አርቲክል ላይ ተገልጾ ከኢንተርናሽናል ሴኩሪቲ አኳያ ከነበሪንግ ካንትሪስ ከጎረቤት ሀገሮች ስጋትነት አኳያ እንደዚሁም ደግሞ ከዩኤስ ፎረን ፖሊሲ ቅድም የገለጽሽው የአሜሪካ ኢንተረስት በኢትዮጵያ ላይ ከፒስን ሴኩሪቲ አኳያ ትሬት ሆኗል። ስለዚህ ምንድነው የተጠየቀው? ምንድነው ይሄ ሪዞሉሽን እየጠየቀ ያለው የሚለውን ነገር ማየት ተገቢ ይመስለኛል። ምንድነው የተጠየቀው? ሳንክሽን የተጠየቀው ኮንደምንስ the government of Ethiopia for the actions and the abuses ለዚህ ሁሉ ለሚያደርጉት ነገር ዓለም በማብራሪያ ባስቀመጠው ማለት
በግልጽ ወደ ውስጥ ገብቶ በጣም ዝርዝር ነው፣ በጣም ዲቴል ነው። እያንዳንዷ ነገር በስሚ ስሚ ባሉባልታ አይደለም፣ በማስረጃና በመረጃ የተቀመጠ ስለሆነ ጥያቄ አቅርቧል። አንደኛው የጠየቀው ጥያቄ ቫዮለንስ አጌንስት ሲቪሊያንስ እንዲቆም ነው። ስቶፕ ኢት፣ በሰዎች ላይ በንጹሃን ላይ የሚደረግ ጭፍጨፋ እንዲቆም፣ ሂውማን ራይት አቢዩስ የሰብአዊ መብት ጥሰቶች እንዲቆሙ፣ እንደዚሁም ደግሞ ሪሊጂየስ ፐርሴኪዩሽንስ አሁን እየተደረገ ያለው የቅርብ ጊዜው የአርሲን ጀምሮ ጠርተን ማንገልጻቸው ማንጨርሳቸው ከአጣዬ እስከ አርሲ ከባሌ እስከ አዲስ አበባ የተደረጉ ሃይማኖታዊ ጭፍጨፋዎች በተለይ ኦርቶዶክስን ታርጌት ያደረገ ነገሮች እንዲቆሙ ጥሪ ቀርቧል። የኢትዮጵያ መንግስት ደግሞ በስም ተጠቅሶ ነው። በነገር ላይ እኔ በጣም እንደዚህ አይነት ዲቴይል የሆነ ሪዞሉሽን አይቼ ስለማላቅ ነው ቀላል አድርገው እንዳያዩት ነው የምነግራቸው። ዋር ክራይምስን አካውንታቢሊቲ ፎር ዋር ክራይምስ፣ ክራይምስ አጌንስት ሂውማኒቲ እና ክራይምስ እንዲሁም ደግሞ ጄኖሳይድ ለነዚህ አካውንታብል እንዲሆኑ በስማቸው ተጠርተው የኢትዮጵያ ባለስልጣኖች ተጠያቂ እንዲሆኑ ጥያቄ ቀርቧል። ይሄ ደግሞ ኢንዶርስ እንዲደረግ በተለያየ መንገድ ይሄን ያደረገው የሆነ ግለሰብ አይደለም፣ በሪዞሉሽን ደረጃ ነው የወጣው እና በስማቸው የጠሯቸው እዚሁ ሪዞሉሽን ላይ የጆርጂያ የአማራ ማህበርና ኤፓክ ትልቁን ድርሻ ይወስዳሉ። ለዚህ ትልቅ አክብሮት አለኝ። ለሚያደርጓቸው አድቮኬሲዎችም እውቅና መስጠት ያስፈልጋል። ለሚያደርጓቸውም ሪፖርቶች ተከታታይ ይሄ ትልቅ ስራ ነው። በሚዲያ ከሚነገረው በየአደባባይ ከሚነገረው በላይ እንዲህ አይነት ስራዎች በመረጃና በማስረጃ ተደግፈው ጥቂት ናቸው ይሄን የሚያደርጉት። የእናንተ ተቋም ጂፒ ትሪፕል ኤ ምናቃቸው፣ ከዛ ቀጥለን በማህበራት ደረጃ አሁን ጆርጂያም ይሄን ማድረጋቸው፣ ሌሎችም አካላት ላይ በየአካባቢያቸው ያሉ ከኮንግረሶች ጋር ተናበው ሲሰሩ እንዲህ አይነት ነገሮች ኢንዶርስ ይደረጋሉ። ኦፊሻሊ ደግሞ ስም የጠሩት ሌሎቻችሁም ሌሎች ተቋማቶችም ሌሎች የዚህ ጉዳይ ይመለከተናል ያለ ግለሰብን ጨምሮ ኢንዶርስ ይደረጋል። ይሄ ደግሞ ቀላል ነገር አይደለም። አንደርስትሜት የምናደርገው ነገር አይደለም። የተሰራው ስራ እኛ አንደርስትሜት ልናደርገው እንችል ይሆናል እና አብይ አህመድ ግን በምን ያህል ፍርሃት ውስጥ እና ትርምስ ውስጥ እንዳሉ እናውቃለን። ትልቅ ትርምስ ፈጥሯል። በዚህ ደረጃ ወንጀሉንም በስሙ ጠርቶ ያደረጉትንም አካላት በስም ጠርቶ ፈጻሚዎቹን እንደዚሁም ደግሞ የተፈጸመው ሁኔታ ምን ተጠያቂነቱ ምን ድረስ ሊሄድ እንደሚገባ በዝርዝር የገለጸ ሪዞሉሽን ነው። በዚህ ሪዞሉሽን ደግሞ እንደቀላል እንደማይታይ እነሱ ጋር የፈጠረውን ስጋት ስናይ ትልቅ ጥያቄ ያስነሳል። ይሄ ነገር ተፈጻሚ የሚሆነው የጠራ አድቮኬሲ ሲካሄድ ነው። የጠራ አድቮኬሲ ደግሞ የሚካሄደው አሜሪካ ብቻ ያለ ወይም አውሮፓ ያለ አማራ ብቻ ሳይሆን መሬት ላይ ያለውም ታጋይ በጠራ ፖሊሲ በጠራ አካሄድ የጠራ ትግል ሲያደርግ ስለሆነ ሁሉም ተያያዥነት አለው ለማለት ነው። በእኔ በኩል ሰኒ ሀሳቦቼን ጨርሻለሁ። ምናልባት የመጨረሻ መነሳት አለበት ወይም አጠቃላይ አለብኝ የምትይው ነገር ካለ አጠቃይና ፕሮግራማችንን ጨርስ። እሺ ማዕዚ፣ በጣም ጥሩ አድርገሽ አጠቃለሻል። አንድ ነገር መጨመር የምፈልገው ምናልባት በቅርብ ጊዜ ከፍልስጤምና ከእስራኤል ጋር ተያይዞ ሳውዝ አፍሪካ ለኢንተርናሽናል እንትኑ ለአይሲጄ ያስገባችሁ ዶክመንቴሽን አለ። ዶክመንቴሽኑ ፐብሊክሊ አቬይለብል ነው፣ ገብቶ ሁሉም ሰው ማየት ይቻላል። ያንን በአጠቃላይ የኛ አድቮካሲ ጂፒኢም ሆነ ትሪፕልም ሆነ አማራ ዋግም ሆነ ሌሎች በአጠቃላይ ደግሞ በብዛት እነዚህ አማራ ማህበራት በተለያየ ጊዜ ከየሪፕሬዘንታቲቮቻቸው ጋር ስብሰባ ሲያደርጉ ስብሰባዎች ሲኖሩ ዶክመንቶች ሲያስገቡ ኮንታክት ያደርጉናል፣ እንሰጣለን እና የገቡት የተጠቃለሉት ኤቪደንሶች ብታይ ይሄና እዛ ላይ ጥቅም እንደ ኤግዛምፕል ነው። ሳውዝ አፍሪካውን ፐብሊክ ላይ አቬይለብል ስለሆነ የምነግርሽ ማለት ነው። አይገናኝም በቃ ምክንያቱም ጂኦሎኬሽንን ጨምሮ በጣም ፕሪሳይዝ የሆነ መረጃዎች ናቸው። በዚህ ምክንያት የተጨፈጨፉ ሰዎች ጾታ፣ እድሜ፣ ሎኬሽን፣ ስም
ኢቨን ቱ አ ፖይንት አይደንቲፋይ ማድረግ ይሄ ምንድነው ክሊን አይደንቲፊኬሽን የሚባል አለ። ይሄ ውሸት እንዳይሆን ማለት ነው። ተገደለ የተባለው አስከሬኖች ወስዶ በዛ ላይ እስከ ማልቀስ ተደርጓል ተባብለናል አይለጋል። ክሊን አይደንቲፊኬሽን ማለት ቤተሰቦችን የዛ የወጡ ሰዎች ቤተሰቦች ቴስቲሞኒ ሊሰጡ የሚችሉ ዊትነስ ሊሆኑ የሚችሉ በድብቅ የተያዙ ሊስቶች ሁሉ አሉ እና ኤቪደንስ ዋይዝ ያለቀ ጉዳይ ነው የአማራ ጀኖሳይድ ጉዳይ እና የእነሱ ኢንትረስት አላይን ሲያደርግ በምን ፍጥነት እንደዚህ ደረታቸውን ነፍተው እነዚህን ነገር ጠቅሰው ሊያወጡ የቻሉበት ምክንያት የሚከታተሉ ሰዎች ለዚህ ትግል መልካም እይታ ያላቸው ይሄ ስቃይ እንዲያቆም የሚፈልጉ ኢትዮጵያ ውስጥ ያሉ ከኢትዮጵያ ውጭ ያሉ ኢትዮጵያኖች በዚህ ኮንፊደንስ እንዲኖራቸው ማለት ይሄ እስከ መጨረሻው የሚሄድ መረጃው ባክዳፕ የሆነው በትክክለኛ ፋክቹዋል ኤቪደንስ መሆኑን እንዲያውቁ ይሄ ኦልሬዲ እነሱ እጅ ላይ ያለቀ ያበቃለት ጉዳይ መሆኑን መናገር ስለምፈልግ ነው። ከዚህም ባነሰ ሁኔታ አገራት ነገሮችን ባክ ሲያደርጓቸው ከዚህም ባነሰ ሁኔታ ያ ትክክል አይደለም ኮምፓይል አደረጋጉ ልልሽ ፈልጌ አይደለም፣ ግን የቀረቡትን ሪፈረንሶች ምናምን ስታይ እዚህ ጋር ከገባው ዳታ ስታስተያዩ በቃ ምድርና ሰማይ ነው እና ልልሽ የፈለግኩት አገሮች ባክ ሲያደርጉ ፖለቲካል ፓወር ሲኖረው ጉዳዩ እንደዚህ አይነት ፋክቹዋል የሆነ ኤቪደንስ ያላቸው ክራይሞች በጣም በአጭር ጊዜ ውስጥ መጋለጥ ይችላሉ እና ሰው በጣም ጠንክሮ ፕሪሰርቭ አድርጎ በቁርጠኝነት እስከ ጥግ እንዲያደርሰው ሁሉም ለፍትህ ያቆመ ለህልውና የሚታገል አማራም ሆነ ሰላምን እዛ ምድር ላይ ማየት የሚፈልግ ኢትዮጵያዊ ይሄንን በጣም ትግል በአንድነት በሙሉ ልብ እንዲደግፍ ጥያቄ ማቅረብ ፈልጋለሁ። አመሰግናለሁ ማለት ለነበረን ጊዜ በጣም አመሰግናለሁ ሰኒ፣ እግዚአብሔር ያክብርልኝ። አድማጭ ተመልካቾቻችን እንግዲህ የዛሬ ውይይታችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት